ትርታ ቁርስን ነው ከትርታ 97.6 ኤፍኤም በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። አፍሪካ የወደፊት እጣ ፈንታዋን በሚወስኑ ዓለም አቀፍ ስርዓት ውስጥ በቂ ውክልና ሊኖራት ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በተገኙበት ኢትዮጵያ የተባበሩት መንግስታት 80ኛ ዓመት የምስረታ በዓል ምክንያት በማድረግ ልዩ የቴምብር ስብስብ ይፋ ያደረገችበት መርሃ ግብር ተካሂዷል። በመርሃ ግብሩ ላይ ጠቅላይ ሚኒስትር ዶክተር አብይ እንዳሉት የድርጅቱ የምስረታ በዓል የባለብዙ ወገን ዓለም አቀፍ ተቋማት ራሳቸውን ከሚለዋውጠው ዓለም ጋር እንዴት ማላመድ እንዳለባቸው የሚያሳይ ትልቅ አጋጣሚ ነው። ከ80 ዓመታት በፊት ከአውዳሚው የዓለም ጦርነት በኋላ የተባበሩት መንግስታት ሲመሰረት አባል የነበረችው ኢትዮጵያ ከዓለም አቀፍ ስርዓት ጋር ያላት ታሪክ በመርህ ላይ የተመሰረተና በተለያዩ ፈተናዎች ያለፈ መሆኑን አውስተዋል። ተቋማት ተቀባይነትና ህጋዊነት የሚኖራቸው በሚፈተኑበት ወቅት ትክክለኛ እርምጃ መውሰድ ሲችሉ ብቻ እንደሆነ ገልጸው በባለብዙ ወገን ተቋማት ላይ የሚጣለው ተስፋና የሚጠበቅባቸው ኃላፊነትም እያደገ መምጣቱን አስረድተዋል። በመሆኑም የተባበሩት መንግስታት ይበልጥ ፍትሐዊ፣ ሁሉንም ያካተተና የዛሬውን የዓለም ተጨባጭ ሁኔታ የሚያንጸባርቅ እንዲሆን መዋቅራዊ ለውጦችን ሊያደርግ ይገባል ብለዋል። በተለይም አፍሪካ የወደፊት እጣ ፈንታዋን በሚወስኑ ጉዳዮች ላይ ጠንካራ ድምፅ ሊኖራት እንደሚገባ አስገንዝበዋል። አፍሪካ በዓለም አቀፍ ስርዓት ውስጥ በቂ ውክልና ማግኘቷ የተቋሙን ተአማኒነትና ውጤታማነት እንደሚያጠናክረው አመላክተዋል። በተጨማሪም ዓለም አቀፉ ማህበረሰብ በሰላምና ጸጥታ፣ በልማት፣ በአየር ንብረት ለውጥና በቴክኖሎጂ ዙሪያ በከፍተኛ ትኩረትና ፍጥነት መስራት እንደሚገባው ገልጸው ይህም ትርጉም ያለው ዓለም አቀፍ ትብብር እንደሚፈልግ አስረድተዋል። ኢትዮጵያ ፍትሐዊና ውጤታማ በሆነ የዘርፈ ብዙ ትብብር እንደምታምንና ለወደፊትም በዓለም አቀፍ ሰላምና ልማት ግንባታ ላይ የበኩሏን ድርሻ መወጣቷን እንደምትቀጥል አረጋግጠዋል። በመጨረሻም ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ላሳዩት ጽኑ ቁርጠኝነትና ከአፍሪካ ጋር ላላቸው ቅን ግንኙነት አመስግነዋል። የኢትዮጵያን የልማት ጉዞ ለማሳለጥ የፖሊሲ ጥናት ኢንስቲትዩት በምርምር የተደገፉ የፖሊሲ ሀሳቦችን ማቅረቡን ያጠናክራል ሲሉ የኢንስቲትዩቱ ዋና ዳይሬክተር ፍቃዱ ጸጋ ገለጹ። በሀገር አቀፍ ደረጃ መረጃ ለልህቀት የፖሊሲ ሚና ለበለጸገች ኢትዮጵያ በሚል መሪ ሀሳብ የመጀመሪያው የፖሊሲ ቀን መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሚኒስትሮች በተገኙበት ተካሂዷል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ ኢንስቲትዩቱ ሳይንሳዊ ስነዜርን በመከተልና በማስረጃ ላይ የተመሰረተ ጥናት በማካሄድ የተለያዩ ፖሊሲዎች እንዲወጡ፣ እንዲስተካከሉ ወይም እንዲሻሻሉ የውሳኔ ሀሳቦችን ለመንግስት እያቀረበ ይገኛል ብለዋል። ኢንስቲትዩቱ ከ1989 ዓመት ጀምሮ በተለያዩ ስያሜዎች ሲሰራ መቆየቱን ጠቅሰው በ2011 ዓመተ ምህረት የቀድሞውን የኢትዮጵያ የልማት ምርምር ኢንስቲትዩትና የፖሊሲ ጥናትና ምርምር ማዕከልን በማዋሃድ እንደ አዲስ መዋቀሩን ገልጸዋል። ይህ አደረጃጀት ሀገራዊ ሀብትን በአግባቡ ለመጠቀምና የምርምር ትብብርን ለማጠናከር ማስቻሉን ገልጸዋል። ኢንስቲትዩቱ ሀገሪቱ በምታደርገው መዋቅራዊ ሽግግር ነባራዊ ሁኔታዎችንና ህብረተሰባዊ እሴቶችን ያገናዘቡ መፍትሄዎችን በማፍለቅ ረገድ የላቀ ሚና እንዳለው አብራርተዋል። በአሁኑ ወቅት ከሀገራዊ የልማት አጀንዳዎች አንጻር በ52 የትኩረት የምርምር መስኮች ላይ እየሰራ ይገኛል ያሉት ዋና ዳይሬክተሩ በ6 ዋና ዋና የምርምር ማዕከላትና በ14 የፖሊሲ ምርምር ክፍሎች ተዋቅረዋል ብለዋል። የተወደዳችሁ አድማጮች፣ ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አደረስን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ ጋቦን የሀገሪቱን የተፈጥሮ ሀብት ጥቅም ለማስከበር በምታደርገው ጥረት በዓለም አቀፉ የማዕድን ኩባንያ ኤራሜት ውስጥ የድርሻ ባለቤት ለመሆን ከስምምነት ላይ መድረሷን ገለጸች። የጋቦን መንግስት በዚህ ሳምንት በናይሮቢ በተካሄደው አፍሪካ ፎርዋርድ ጉባኤ ላይ ከፈረንሳዩ የማዕድን ግዙፍ ኩባንያ
ኤራሜት ጋር መግባባት ላይ መድረሱን አስታውቋል። ምንም እንኳን የድርሻው መጠንና የተከፈለበት ዋጋ በዝርዝር ባይገለጽም መንግስት ኩባንያው ሊያደርገው ባቀደው የ500 ሚሊዮን ዩሮ የካፒታል ማሳደጊያ ሂደት ላይ ለመሳተፍ ቃል ገብቷል። ኤራሜት በበኩሉ የጋቦንን ፍላጎት መቀበሉን ገልጾ ውሳኔው እንደ አውሮፓውያን አቆጣጠር በመጪው ሜይ 27 በሚካሄደው የባለ ሀብቶች ጠቅላላ ጉባኤ ላይ ቀርቦ እንደሚጸድቅ ይጠበቃል። ይህ እርምጃ ጋቦን ከማዕድን ዘርፎ የምታገኘውን ገቢ ለማሳደግና የማዕድን ሀብቷን በሀገር ውስጥ የማቀነባበር እቅዱ አካል እንደሆነም ተነግሯል። ኖርዌይ ለማሌዥያ ልትሸጥ የነበረውን የሚሳኤል ፍቃድ በድንገት በመሰረዟ በማሌዥያ መንግስት ቅሬታ አቀረበ። የማሌዥያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኖርዌይ የሚሳኤል ሽያጭ ፍቃድን ለመሰረዝ የወሰደችውን እርምጃ ያልተገባና ተቀባይነት የሌለው ሲል ገልጾታል። ማሌዥያ እንደ ማንኛውም ሉዓላዊ ሀገር የመከላከያ አቅሟን የማጠናከር መብት እንዳላት የገለጸው መግለጫው የኖርዌይ መንግስት ከዚህ ውሳኔው እንዲታቀብ ጠይቋል። ኖርዌይ በበኩሏ ውሳኔውን ያስተላለፈችው የጦር መሳሪያ ሽያጭ ደንቧን መሰረት በማድረግና የጦር መሳሪያዎች ለቀጠናዊ ግጭቶች እንዳይውሉ ካላት ስጋት በመነሳት እንደሆነ ገልጻለች። ሆኖም የማሌዥያ ባለስልጣናት ይህ ምክንያት አሳማኝ እንዳልሆነና የኖርዌይ ኩባንያዎች የገቡትን ውል ማክበር እንዳለባቸው አሳስበዋል። ትርታ ቁርስን ነው ከትርታ 97.6 ኤፍኤም በማድመጥ ላይ የምትገኙት። እየተከታተላችሁን ስለሆነ እናመሰግናለን። ሀሳብ አስተያየቶቻችሁም እየደረሱን ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓደል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ደግሞ እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። ታዲያ በዚህ የክፍያ ስርዓት አብረው በመስራት የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥ እንዲሁም ደግሞ የፋይናንስ ሪፖርት ለማዘጋጀት የጉዞና የመጽሐፍ ግዢ ክፍያዎችንም ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብረውን እየሰራ ስለሆነ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን እየተከታተላችሁ ትገኛላችሁ። ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ተቋማት የግለሰቦችን የግል መረጃ ለታለመለት ዓላማ ብቻ ጥቅም ላይ እንዲያውሉ የሚያስችል የተጠናከረ የግል ዳታ ጥበቃ እየተከናወነ መሆኑን የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ አረባ ገለጹ። የኢትዮጵያ ኮሚኒኬሽን ባለስልጣን የግል ዳታ ጥበቃ አዋጅ ቁጥር 1321/2016 ትግበራና አፈጻጸም በተመለከተ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። የባለስልጣኑ ዋና ዳይሬክተር ኢንጂነር ባልቻ አረባ በዚህ ወቅት እንዳሉት ከሆነ ተቋሙ በሕግ በተሰጠው ስልጣን መሰረት ለግለሰቦች መረጃ የግል ዳታ ጥበቃ እየተደረገ ነው ብለዋል። በዓለም ላይ እየታየ የመጣው ፈጣን የቴክኖሎጂ እድገት ለአዋጁ መውጣት ምክንያት መሆኑን ገልጸው የግል መረጃዎች በአግባቡ ካልተያዙ ላልተፈለገ ዓላማ በመዋል የግለሰቦችን መብት እንዲጣስ ያደርጋል ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂ አካል የሆነው የግል ዳታ ጥበቃ ሀገራዊ ፖሊሲ ለመቅረጽና ስትራቴጂ ለመንደፍ ግብዓት ሆኖ እንደሚያገለግል ተናግረዋል። ተቋማትም የግለሰቦችን ዳታ ህጋዊና ኃላፊነት በተሞላበት አግባብ መጠቀምና መጠበቅ እንዳለባቸው ገልጸዋል። የግለሰቦችን መረጃ ከታለመለት ዓላማ ውጭ የሚጠቀሙ ተቋማት ተጠያቂ የሚሆኑበት አሰራር እንዳለ ገልጸው ግለሰቦች
የግል ዳታ ጥሰት ሲያጋጥማቸው ለተቆጣጣሪው አካል ሪፖርት የሚያደርጉበት ፖርታል ተዘጋጅቷል ብለዋል። በኢትዮጵያ አየር መንገድ የሳይበር ደህንነት ከፍተኛ ተንታኝ ቤተልሔም መንግስቱ አየር መንገዱ በግል ዳታ ጥበቃ ዙሪያ የካበተ ልምድ እንዳለው ገልጸዋል። በተቋሙ በየጊዜው በግል ዳታ ጥበቃ ማዕቀፍ ዙሪያ ለሰራተኞቹ ግንዛቤ እንደሚፈጥርም ተናግረዋል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም የሕግና ፖሊሲ ዳይሬክተር ሳሙኤል አለሙ በአገር አቀፍ ደረጃ 42 ሚሊዮን ዜጎች ብሔራዊ ዲጂታል መታወቂያ መውሰዳቸውን ገልጸዋል። በምዝገባ ወቅት ከግለሰቦች የሚወሰዱ ዳታዎች ለታለመላቸው ዓላማ ብቻ እንዲውሉ ጥበቃ ይደረጋል ብለዋል። በኢንፎርሜሽን መረብ ደህንነት አስተዳደር የዋና ዳይሬክተር ልዩ አማካሪ ፍቅረ ስላሴ ጌታቸው በበኩላቸው የግል ዳታ ጥበቃ ለዲጂታል ሽግግር መሰረት መሆኑን አንስተዋል። በግለሰቦችና ተቋማት መካከል መተማመን መፍጠር እንደሚያስችል ማብራራታቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን የልማት ጉዞ ለማሳለጥ የፖሊሲ ጥናት ኢንስቲትዩት በምርምር የተደገፉ የፖሊሲ ሀሳቦችን ማቅረቡን ያጠናክራል ሲሉ የኢንስቲትዩቱ ዋና ዳይሬክተር ፍቃዱ ጸጋ ገለጹ። በሀገር አቀፍ ደረጃ መረጃ ለልህቀት የፖሊሲ ሚና ለበለጸገች ኢትዮጵያ በሚል መሪ ሀሳብ የመጀመሪያው የፖሊሲ ቀን መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሚኒስትሮች በተገኙበት ተካሂዷል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ ኢንስቲትዩቱ ሳይንሳዊ ስነ ዘዴን በመከተልና በማስረጃ ላይ የተመሰረተ ጥናት በማካሄድ የተለያዩ ፖሊሲዎች እንዲወጡ፣ እንዲስተካከሉ ወይም እንዲሻሻሉ የውሳኔ ሀሳቦችን ለመንግስት እያቀረበ ይገኛል ብለዋል። ኢንስቲትዩቱ ከ1989 ዓ.ም ጀምሮ በተለያዩ ስያሜዎች ሲሰራ መቆየቱን ጠቅሰው በ2011 ዓ.ም የቀድሞውን የኢትዮጵያ የልማት ምርምር ኢንስቲትዩትና የፖሊሲ ጥናትና ምርምር ማዕከልን በማዋሃድ እንደ አዲስ መዋቀሩን ገልጸዋል። የአደረጃጀት ሀገራዊ ሀብትን በአግባቡ ለመጠቀምና የምርምር ትብብርን ለማጠናከር ማስቻሉን ገልጸዋል። ኢንስቲትዩቱ ሀገሪቱ በምታደርገው መዋቅራዊ ሽግግር ነባራዊ ሁኔታዎችንና ህብረተሰባዊ እሴቶችን ያገናዘቡ መፍትሄዎችን በማፍለቅ ረገድ የላቀ ሚና እንዳለው ነው የገለጹት። በአሁኑ ወቅት ከሀገራዊ የልማት አጀንዳዎች አንጻር በ52 የትኩረት የምርምር መስኮች ላይ እየሰራ ይገኛል ያሉት ዋና ዳይሬክተሩ በ6 ዋና ዋና የምርምር ማዕከላትና በ14 የፖሊሲ ምርምር ክፍሎች ተዋቅሯል ሲሉም ገልጸዋል። ወደ ውጭ ዜናዎች እናልፋለን። በቅድሚያ አፍሪካ ጋቦን የሀገሪቱን የተፈጥሮ ሀብት ጥቅም ለማስከበር በምታደርገው ጥረት በዓለም አቀፉ የማዕድን ኩባንያ ኤራሜት ውስጥ የድርሻ ባለቤት ለመሆን ከስምምነት ላይ መድረሷን ገለጸች። የጋቦን መንግስት በዚህ ሳምንት በናይሮቢ በተካሄደው አፍሪካ ፎርዋርድ ጉባኤ ላይ ከፈረንሳዩ የማዕድን ግዙፍ ኩባንያ ኤራሜት ጋር መግባባት ላይ መድረሱን አስታውቋል። ምንም እንኳን የድርሻው መጠንና የተከፈለበት ዋጋ በዝርዝር ባይገለጽም መንግስት ኩባንያው ሊያደርገው ባቀደው የ500 ሚሊዮን ዩሮ የካፒታል ማሳደጊያ ሂደት ላይ ለማሳተፍ ቃል ገብቷል። ኤራሜት በበኩሉ የጋቦንን ፍላጎት መቀበሉን ገልጾ ውሳኔው እንደ አውሮፓውያን አቆጣጠር በመጪው ሜይ 27 በሚካሄደው የባለሀብቶች ጠቅላላ ጉባኤ ላይ ቀርቦ እንደሚጸድቅ ይጠበቃል። ይህ እርምጃ ጋቦን ከማዕድን ዘርፉ የምታገኘውን ገቢ ለማሳደግና የማዕድን ሀብቷን በሀገር ውስጥ የማቀነባበር እቅዱ አካል እንደሆነ ተነግረዋል። ጋቦን እንደ አውሮፓውያን አቆጣጠር ከ2029 ጀምሮ ያልተቀነባበረ የማንጋኒዝ ማዕድን ወደ ውጭ መላክን እንደምታግድ ቀደም ብላ ማስታወቋ ይታወሳል። ማንጋኒዝ ለብረት ማምረቻና ለኤሌክትሪክ ተሽከርካሪዎች ባትሪ ስራ ከፍተኛ ፍላጎት ያለው ማዕድን ሲሆን በጋቦን የሚገኘው የሞአንዳ ማዕድን በዓለም ትልቁ እንደሆነ ይነገራል። በመጨረሻም ሜክሲኮ የአሜሪካው የስለላ ተቋም ሲአይኤ በሀገሪቱ ውስጥ ጉዳይ ጣልቃ ገብቷል በሚል ከፍተኛ ምርመራ መጀመሯን ገለጸች። የሜክሲኮ ፕሬዝዳንት አንድሬ ማኑኤል ሎፔዝ ኦብራዶር ከአሜሪካው ሲአይኤ ጋር በምስጢር ግንኙነት የነበራቸው የሀገሪቱ ባለስልጣናት በሕግ እንደሚጠየቁ አስታወቁ። ፕሬዝዳንቱ በሰጡት መግለጫ አንዳንድ የሜክሲኮ የጸጥታና የፍትህ አካላት የሀገሪቱን ብሔራዊ ጥቅም አሳልፈው በመስጠት ከአሜሪካ ሰላዮች ጋር በቅርብ ሲሰሩ መቆየታቸውን የሚያሳዩ መረጃዎች ማግኘታቸውንም ገልጸዋል። ምርመራው ትኩረት ያደረገው በተለይ በአደንዛዥ ዝውውር መከላከል ስም በሚከናወኑ ኦፕሬሽኖች ላይ ሲሆን የአሜሪካ መኮንኖች ያለ ሜክሲኮ መንግስት እውቅና በሀገሪቱ ግዛት ውስጥ እንቅስቃሴ ሲያደርጉ ነበር ተብሏል። ፕሬዚዳንት ኦብራዶር ሜክሲኮ የአሜሪካ ቅኝ ግዛት አይደለችም በማለት ማንኛውም የውጭ ሀገር የስለላ ተቋም በሀገሪቱ ሕግና ደንብ ስር መሆን እንዳለበት አሳስበዋል። ይህ አዲስ ክስተት በሁለቱ ጎረቤት ሀገራት መካከል ያለውን
የጸጥታ ትብብር ይበልጥ ሊያሻክረው እንደሚችል ተገምቷል። የአሜሪካ መንግስት በበኩሉ በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም።